እውነት ልንገርህ ያለችበትን አውቃለሁ አልነግርህም እህቴ ጋርም እንዳትደርስ አብርሃም በቃ የመጨረሻ ንግግር አይነት ምርጥ ንግግር ይሄንን ቪዲዮ ደግሞ ልቀቀው በኋላ ደግሞ እንዴት እንደማስገባ አንተንም ጠቅልኝ ሞክረኝ እንግዲህ እስቲ የፈለኩትን አደርጋለሁ አብርሃም አንተም እህቴ ጋር ድረስና ሞክረኝ አንተ እስኪ የፈለከውን ነገር ማድረግ ከቻልክ ይኸው ተናገር እኔ ጋር ነች ብላል አይደለ ያለችበትንም አውቃለሁ ምን እንደማደርጋት ማሳያለሁ ፍላጎት ካለ ይሄንን ነገር ነው እውነቱን ተናግረክ እንደዚህ አይነት ድፍረት ካሳየኸኝ በጣም ምርጥ ነው አንድ ነገር ልንገር አብርሃም አሁን ሳትቀንስ ልቀቀው ምን አገባኝና ነው አሁን ልነግርህ ነው አብርሃም ለምን ትፈራለህ አትፍራ እኔ ፍርሃት አይደለም እንደምትፈራው በምን ሁለታችሁም እያነባችሁ ታያታላችሁ ዛሬ ነገር ሳንደል ማለት ነው ዛት እኔ መዛት አላቃተኝ እያስጨነካት ነው እሺ ቢኒያም ባንሰራችሁ ወንጀል ቢኒያም ካለው ብለሃል አይደል ይኸውልህ አብርሃም እኔ ነገሮችን ወደ ጥፋት እየሄድክ ነው እንድትረጋጋ ነገር ነው አብርሃም አንተ ይኸውልህ እኔ ፖላይትሊ ወይም ደግሞ ባወረድ ነው እርቅ መንገድ ላዋራ ብዬ ነው እንጂ አንተ ቤትክበት መንገድ እኔም ወደ ህግ ሄዳለሁ ወደ ህግ የምትሄድ እኔ አውቃለሁ ብለህ ወደ አጉል መንገድ የምትሄድ ከሆነ ወደ አጉል መንገድ እንሄዳለን ይኸውልህ ነገሮች ወደ ጥፋት ነው ቀን በቀን ወደ ጥፋት ከትናንት ወዲያ ነው መች ነው ቪዲዮ የለቀቀው ላይ ኤፍሬምንና ዳኒን ከታሰሩ በሚፈቱ ከሆነ እኔ ሄርሜላ ያለችበትን እናገራለሁ አንተ ለሄርሜላ ብለስ እንዴት የገዛ ወንድምን ታሳስራለህ እንዴት ብትጠረጥረው ነው እሺ እሱን ተው እሺ ሩታንስ ምን አግብቷት እስቲ አይደለም እሺ አያግባት እሺ ከዚህ በኋላ እንድታስጨንቃት ስለማልፈልግ እሺ ለምን ጠራኝ እሷ ጋር አጠገቧ እንድትደርስ ስለማልፈልግ ከዚህ በኋላ በሄርሜላ ምክንያት ሌላ ሪዝን ሊኖር ይችላል ለዚህ ጉዳይ ነው አሁን አልነግርህ ነው ሌላ ሪዝን ሊኖር ይችላል ከእሷ ጋር የምትገናኙበት አይደለም አብርሃም ብዙ ነገር ሊኖር ይችላል ልጁም አለ ምናምን ግን በሌላ አጓጉል ነገሮች ተመልሰ ድጋሚ ብትመጣ አብርሃም ወደ ቀድሞ ማንነታችን መመለሳችን ይህን ነገር ደግሞ ስለማልፈልግ ነው አሁን በሰላማዊ መንገድ እንደ ማንኛውም ሰው ጠርቼ እያዋራሁ ያለው አንተ ደግሞ እየሄድክበት ያለው መንገድ በጣም ደባሪ መንገድ ነው ሁሌ ሰውን በማስጨነቅ ምናምን ነው እየሄድክ ያለው ቤቷ ድረስ ገብተህ እንደዚህ አይነት ነገር ማድረግ ምንድን ነውና ስለዚህ አሁን የደበረ አንተ ሩታን ስላላሳሰርኳት ነው እስቲ ሞክራትና እኔ እናንተ ደግሞ የምንሄድበት እኔ አሁን ስለ ሩታ እኔም ማስባለሁ ይገባህ ለምን በመሀል ይችላል ስለዚህ አሁን አንተ የደበረክ ሩታን ስላላሳሰርኳት ከሆነ አሳስሬ ደግሞ አሳያለሁኝ እሷን አሳስራትና እኔ እናንተ እናወራለን አሁንም አግሬሲቭ በሆነ መንገድ መሄድ ከፈለክ እኔም አሳያለሁ ማንም ታሳሪ ማን እንትን አሳሪ እንደሆነ እናያለን ገብቷል አሁንም እያልኩ ያለሁት ልጅቷ እየተጨነቀች ነው ገና 1 አመት ያልሞላው ህጻን ልጅ በነገራችን ላይ ማለት ነው ውድ ቤተሰቦች እነዚህ ሰዎች ማለት ነው አንድ እያሉ ልጁን ያልሆነ ውስጥ ሊያስገቡን ሩታንም ሆነ ልጁን እኔ የምለው ማለት ነው ሩታ ስለምን የልጁ አባት ነው አይበቃትም ካልፈለገት የራሱ ጉዳይ አልፈልግም ብላ እርቋን አውርዳ ሰላም ቀን በቀን እያማረበት ቀን በቀን እየተዋበች እንዳትስ እየተዋበች ምን ነው ባልፈተዋት እንዲል ማድረግ ነው ያለባት እንጂ እሱ ጋር መልሳ ቀጥታ ያፋቷችሁም እነዚህ ናቸው አሁን ደግሞ ያጋድሏችሁ የፈራሁት ባከበች እያሳደገች ባለችበት ሁኔታ የማንም ሴት ጠፋች ብለህ እኔ ትዊት እያበድክ መምጣት ምን ትሰራለች እሷ ጋር ምን ትሰራለች እርቅ አወረዱ ብለው እርቅ ያወረድነው እኮ ሰላም እንድንሆን ነው እንጂ በእንደዚህ አይነቱ ያለ አንተም ነገር ውስጥ ልትኖር ትችላለህ አንተም እርግጠኛ አይደለም ገባክ አንተም ተገባክ አንተም መግባት ትችላለህ እኔ አንድ ነገር ልንገርህ አብርሃም ማገት ብፈልግ በጣም ብዙ አይነት ኦፖርቹኒቲ ነበረኝ እሷን ማገት ብቻ አይደለም የፈለኩትን የማድረግ ብዙ አይነት አጋጣሚዎች ነበሩ እኮ አንተስ ማን ስለሆንክ ነው እያሳሰርካቸው ያለው አታሳስራቸው እህቴ ቤት ብቻ አትድረስ ሁለተኛ ደግሞ ከቻልክ የገዛ ወንድም ነው ለሴት ብለህ በእንደዚህ አይነቱ መሄድ አልነበረብህም አገባም እሱን አትጨነቅ እንዴት ነው በጣም ደርሶ ሀሳቢ አትሆን ስለ ወንድሜ እኔ አውቃለሁኝ ስለ ወንድም ብትጨነቅ ኖሮ ለነገሩ ወንድም ያልጨነቅ ለእኔ ትጨነቃለህ ብዬ አላስብም እና አሁንም አሳስራታለሁ ላልከው ነገር መሄድ ትችላለህ ሞክረው ከዛ በኋላ በምን አይነት ወይ እንደምንሄድ አብርሃም ወደ ማንነታችን ጭንቅላት አለኝ አስባለሁ ህሊና ያለኝ ብታስብላት እንደዚህ እስክትሆን ድረስ መንቀሳቀስ አልነበረብህም ምንም እኮ ሆነች ምን ሆንኩኝ ብላ ነው የደወለችው ፖሊስ ጣቢያ አስገብቶ በነገራችን ላይ ማለት ነው የአብርሃም እና የሩታ መፋታት ማለት ነው መዘዝ ልጅ ሳይኖረው ልጅ አለው ብሎ መጥቶ የውሸት ዲኤንኤ አሰርቶ ነው የሩታና የአብርሃም ትዳር ዛሬ ስለወርቁ ሩታ መከራዋ እንድትበላ ያደረጋት ያለው ትልቅ ደረጃ አንተ ነህ ኖቤል ማለት ነው አንተ ሾካካ ዝም ብለህ አርፈህ ተቀመጥ መጠየቅ እስከማስደረግ ድረስ ምን ያላደረከው ነገር አለ አብርሃም ግዴታ ነው የትኛውም ሰው ንጹህ ሆነ ይለቀቃል ንጹህ ካልሆነ ደግሞ ነግራለች እኮ ሁሉም ከጎናቸው ያሉት አጎብጓቢዎች ናቸው እነሱን ለማጋደል አሁን ደግሞ ወንድምና ወንድምን ለማጋደል የሚያደርጉት ጥረት ማለት ነው አቤት
ኤፍሬም ደግሞ በጣም የዋህ ነው፣ ምንም አያውቅም። በየዋህነት ነው እየሄደ ያለው ማለት ነው። እና እረፉ፣ ትዳራቸውን አፋታችሁ ልጃቸውን አብረው እንዳያሳድጉ አደረጋችሁ። አሁን ደግሞ አታብኩ። ምን አስፈለገ ከአንተ? ቆይ አንድ ነገር መልስልኝ። ሄርሜላ ከአንተስ እየሸሸች ብትሆን ታግታስ ቢሆን ፍላጎቷስ ቢሆን ከአንተ መሸሽ ከአንተ እየሸሸች ቢሆንስ? አልፈለገችም ይሆናል። የሰው ልጅ ደግሞ ካጠገበ ሲርቅ ራቀ ነው። አሁን ፖዚቲቭንም አሁንም ልነግርህ ፖዚቲቭ። ቆይ እሺ ከአብርሃም ለመራቅ ከፈለገች እህቲቱ ለምንድን ነው እንደዛ የምትሆነው? ወንድምየው ለምንድን ነው እንደዛ የሚሆነው? ከአብርሃም መራቅ ብትፈልግ በእርግጥ ልጅ ያላት ልጇ ስለታወቀ ልጅ እንዳላት ስለታወቀ ልጇን ይዛ ጠፍታ ነው አውቃ ነው እየተባለ ነው። ግን ደግሞ እናንተ ተው። ኔጌቲቭንም ነገር እያሰብክ መንቀሳቀስ አለብህ። እንደዚህ አይነት ነገር ስታደርግ በአጭር ጊዜ ውስጥ ሄርሜላን ብዙ ነገሯን አውቃለሁ። አይደለም የእሷን ባህሪ ልትነግረኝ አንተ ማለት ነው። እኔ አሁን ስለ ባህሪ አይደለም አብርሃም፣ ከአንተ ብዙ ሰው እየሸሸ ነው ያለ። አሁን ከፈለገች በግልጽ አማርኛ ነግራኝ መሸሽ ትችላለች። ገባክ? ቆይቷ እኔ በደንብ ጠንቅቄ አውቃታለሁ። ደግሞ እኔና ሄርሜላ አንድም ቀን ተጋጭተን እንኳን አናውቅም። እሺ ልነግርህ ነው። አሁንም በምን አይነት እሳቤ ነው ሩታ ጋር ትኖራለች ብለህ ሩታን ፖሊስ ጣቢያ አስገብተህ ምናምን ነገር እኔ ሩታ ጋር ነች ያልኩት ነገር የለም። እርግጠኛ ሞኛ ቤቷ ገብተህ በእንደዛ አይነት ወይ ማዋራት አልነበረብህም። አብርሃም እያለቀሰች ነው የደወለችልኝ። በጣም ጭንቀት ውስጥ ነው ያለችው። ታዲያ እሱም አይመለከትም። በነገራችን ላይ ጭንቀት ውስጥ እንድገባ ያረካት አንተ ነህ ኖቤል። ልጅ ያለው ብለህ እንደዛ ነፍሰ ጡር ሆና ያለያያቸው ይህን ኩላ አብርሃም ራሱ ሄርሜላ እንድትገባ ያደረግከው አንተ ነህ። አንተ መዘዘኛ አይለቅም። አሁን ደግሞ እህቴ አትበል። እህት አይደለችም ሲጀመር። ዝም ብለህ ማብካት ትወዳለህ ከሆነ አሁንም አጠገቧ እንዳትደርስ ነው የኔ ጥያቄ። አሳስራታለሁ ምናምን የምትል ከሆነ ሙቭ፣ ከዛ እናያለን። እኔም ወደ ማንነት ይመለሳለሁ፣ አንተም ወደ ማንነት ትቀጥላታለህ። የሚናገር ሰው አይተገብርም። ገባክ? እኔ አሁን ላወራ አይደለም። አሁን ሁሉንም ነገር ምላስ ላይ ነው የምጨርሰው። ከዛም ባለፈ ደግሞ ይሄ እንዴት ነው ቢሆን አክል ጊዜ እየመጣክ የሆነ ደርሶ ሀሳቢ ለመሆን አሁንም ልነግርህ ነው አብርሃም፣ ከህይወታችሁ ለመራቅ በጣም ብዙ አይነት ነገሮች ሞክሬ መልሰህ ወደ ህይወት እየሳብከኝ ያለው አንተ ነህ። ወደ ቤት በነገራችን ላይ ራካ አሁን ላይ ምንም ትርጉም የለውም። እህትህን ታደና ትዳሩ አፈናቅለህ ልጅ ያለው እያልክ ልጅ የሌለውን ነገር ልጅ ያለው የወንድ ነገረኛ ምንም አሁን ራክ አላራክ አራክ ምንም ተመልሰህ አትመጣም። አሁን ደግሞ ወንድማማቾቹን ለመጋደል ነው መሰል የመጣው። አንተ አጓጓሚ ተቤ አትድረስ። እኔ የሆኑ ነገሮች ላይ ስትመጣብኝ ነው። ገባክ? እዚህ ነገር ውስጥ እየነገርኩ ነው። አንተም ተጠርጣሪ ነህ እያልኩ ነው። ወደ ሄርሜላ እኔ ደግሞ ይሄን እንደምትለኝ ደግሞ ገምቼ ቀድሜ ነግሬው ነበር። በቃ አለቀ። ትሆናለህ አንተም። አላውቅም፣ ቢኒያምም ሊኖር ይችላል ነገሩ ላይ። ለምን ትናንትና እንደዛ እያወራህ የነበረው የሆነ ነገር ሳይኖር አይደለም። የምታውቀው ነገር ታሪክ ይኖራል፣ የፈለገ ነገር ቢሆን ማለት ነው። ትናንትና አንተ ምን እያልክ እኔ ሄርሜላ ያለችበትን ቦታ ወስዳችኋለሁ ዳኒና ኤፍሬምን እንደውም አንድ እውነት ልንገርህ፣ ያለችበትን አውቃለሁ፣ አልነግርህም። እህቴ ጋርም እንዳትደርስ አብርሃም። የመጨረሻ እንደዚህ አይነት ምርጥ ንግግር። ይህንን ቪዲዮ ደግሞ ልቀቀው። በኋላ ደግሞ እንዴት እንደማስገባ አንተንም ጠቅልዬ ሞክረኝ። እንግዲህ እስኪ የፈለግኩትን አደርጋለሁ። አብርሃም አንተም እህቴ ጋር ድረስና ሞክረኝ። አንተ እስኪ የፈለግከውን ነገር ማድረግ ከቻልክ ይኸው ተናገር። እኔ ጋር ነች ብላል አይደለ? ያለችበትንም አውቃለሁ። ምን እንደማድረጋት ማሳያለሁ፣ ፍላጎት ካለ። አየችሁ፣ ወጣ ሚስጥሩ። እንደዚህ አይነት ድፍረት ካሳየኸኝ በጣም ምርጥ ነው። አንድ ነገር ልንገርህ አብርሃም፣ አሁን ሳትቀንስ ልቀቀው። ምን አገባኝና ነው አሁንም ልነግርህ ነው አብርሃም። ለምን ትፈራለህ? አትፍራ። እኔ ፍርሃት አይደለም አንተ በመጣህበት መንገድ መሄድ አያቅተኝም እያልኩ እዚህ ጋር በቃ ነገርኩህ አይደል? አንተ በሄድክበት መንገድ እኔ እሄዳለሁ። አታገኛትም፣ አለቀ በቃ። አንተም ታውቃላችሁ፣ በግልጽ አማርኛ እየነገራችሁ ያላችሁ። ስለዚህ እዛ ገብታችሁ ቃላችሁን እንደዚሁ ትሰጣላችሁ። እናውቃለን ብላችኋል አይደል? ይሄንን ቪዲዮ አስገባለሁ ብሎ መግባትም አለ አብርሃም። እየነገርኩህ ነው። ይሄንን ቪዲዮ ሳትቆርጥ ልቀቀው። አንተ ወንድ ነህ። ከዛም በኋላ ደግሞ የሚፈጠረው ነገር እንደሚያመጣ ደግሞ ማየት ፈልጋለሁ። ነገር አብርሃም በጣም ማየት ፈልጋለሁ። እንደምታመጣ ደግሞ ታየዋለህ። በቃ እሺ፣ አንተ ሞክረኝ። አንተ አንድ ሙቭ አድርግና ከዛ በምን አይነት መንገድ እንደምንሄድ አሳያለሁ። እሱን ተጠቅልለህ እዚህ ልክ ግን የልጅ እናት አታስጨንቅ። ለምን ታስፈራራለህ እንዴ? እኔ እያስፈራራሁ አይደለም። መጀመሪያም እውነቱን አትናገርም ነበር? እውነቱን ብነግርህ ባልነግርህ ምንም የሚያስጨንቅ ነገር የለም። አሁንም አንድ እውነት እየነገርኩህ ነው አብርሃም። እኔ ጋር ነች አትልም ነበር ወይ? መጀመሪያ የሁሉ ነገር ውስጥ ከሚፈጠው የሁሉ ነገር ተቀምጥ። ተረጋግተው የለችም። እንግዲህ ምን ታመጣለህ? የለችም። እንዴት እሱን አሁን እየጠየቅኩ ያለሁት ስለ ሄርሜላ አይደለም። እህቴን አታስጨንቃት። ስትፈልግ ትኖራለች። ስትፈልግ ከቻልክ ወንድምህንም ዳኒንም አስፈታቸው።
ብችል ህሊና ካለ ህሊና ስለሌለ ነው እንደዚህ አይነት ስራ እየሰራ ያለው። በዚህ ታይም እንዲህ እንኳን እያወራኝ እየታገስኩኝ ያለሁበት የራሴ የሆነ ምክንያት አለኝ። ገባ እንጂ አሁን አንተን በዚህ ልክ እየተናገርከኝ ዝም ብለም ሰው ሆኜ አይደለም፣ ግን የምታገስበት ምክንያት አለኝ። ያም ሆነ ግን ነገ ከነገ ወዲያ ከአንተ በላይ ትዕግስቴን አብርሃም ቢኒያምንም ጓደኞችንም ጠይቃቸው በምን አይነት ወይ ሄጄ ዝም እንዳልኩኝ ብታውቅ በእንደዚህ አይነት ነው። ስለዚህ አሁን ሄርሜላ አንተ ጋር ነች የለችም እንደውም አንዱነት ነገር የለችም አለች ብለሃል አይደል? አለችም የለችም እኔ ወስናለሁ እኮ አለች ብለሃል አይደል? እኔ ወስናለሁ። እንዳለችና እንደሌለች ደግሞ ነገ እዛ ስትቀጠቀጠው በደንብ አድርገህ ማንም ይቀጠቅጠኝ። እዛው አስቀጥቃጭ በምትላቸው ሰዎች ራስን አስቀጠቅጣለሁ። አሁን ባይዘዊ ማለት ነው በጣም ትዕግስተኛ በሆንኩበት ታይም ነው ያገኘኝ። እኔም ትዕግስተኛ ሆኜ ነው ያገኘኝ አይደለም። አንተ ራሱ እኔ ራሴን ልቀጠቅጥ እችላለሁ፣ ግን አሁን ሞክራ ታዲያ አብርሃም። አሁን ይኸውልህ አተካራውን ተውና በቃ ከቻልክ እህቴ ጋር ትድረስ። ሁለተኛው ደግሞ ወንድሞችን አስፈት። ሌላ ማንም የለም። ስለ ወንድሜ የሚያገባ ነገር ለአንድ ተራ ሴት ብለህ ህይወትን አትበጥብጥ አብርሃም። ሁለታችሁም እያነባችሁ ታያታላችሁ። ዛሬ ነገር ሳለን ማለት ነው። እኔም መዛት አላቃተኝም እንዳንተ ተረጋግቶ እንደማያወራ እኮ መጀመሪያም ነግሬህ ነበር። ገብቶሃል? አንድ እውነት ልንገርህ ቢኒ፣ የፈለገውን ሊያወራ ይችላል። የፈለገውን ወይ ደግሞ እሱ በሄደበት መንገድ አንድ ሙቪ አድርግና ይሞክረኝ። ሄርሜላ ላለፈት መንገድ ከፈለገች እኔ ጋር፣ ካልፈለግኩ ደግሞ እኔ ጋር አይደለችም ብዬ የፈለግኩት ማድረግ ይችላል። ማንም እዚህ ጋር ስለጮኸ የሚፈጠር ነገር ምንም የሚፈጠር ታሪክ የለም። መጀመሪያም ተረጋግቶ እንደማያወራክ ኖቤል ነግሬሃለሁ። መናገር ስለምትፈልግ ምን አገባኝ እኔ። አሁን እኔ ቢኒ አንድ ነገር ልንገርህ፣ ከዚህ በኋላ ሩታ ተሳስታ እኔ ጋር ደውላ የሆነ ነገር ሆንኩ ብትለኝ ቢኒ ሄርሜላን እየፈለገ ያለው አይደል? እራሱ ነው ከቷል። ሰው ፈላጊ የሌለበት ቦታ ነው እየበንትን እያልኩት ያለው ገብቷል። ፈላጊ የሌለበት ቦታ ከቷል። እምቢ ካለ ግን ቆይ ቢኒ ምን አይነት እኔ አንድ ግራ የገባኝ ነገር ዝም ብለህ አዳምጠኝ አንዴ ቤና እንዴት የገዛው እንደምን ሚስትህን ሆነች ምንም እንዴት ትከታለህ? አሁን ነገርች እኔ ምንድን ነው ያደረገችው እኛ አናውቅም። በዚህ ልክ አብርሃም ወንድሙ ከእሱ እስር ቤት ያሳሰረበት የልጅ እናቱን ለመክሰስ ቀጣይ ምንድን ነው ያለኝ? ሩታን አሳስራታለሁ። እሱ ይሞክረው። ኖቤል ነኝ ቢኒ፣ አንድ ነገር ልንገርህ፣ ኖቤል እሱ የሄደበትን መንገድ እኔ ማድረግ አያቅተኝም። ማን ነው እሱ? እኔ እርቅ አውርጄ ይቅርታ ብዬ የማይገባቸውን ይቅርታን የሰጠኋቸው ለሁሉም የማይገባቸውን ቦታ ሰጥቼ ይቅርታ አልኩ። ለምን? ራሴን መጠበቅ ስለፈለጉ። ከእንደዚህ አይነት መልሶ ወደ ህይወት ይጎትተኛል። በእንደዚህ አይነቱ ቤተሰቤ ጋር መድረስ የለበትም። አሁን የሚያገናኛቸው ነገር አለ። አዎ ልጁ አይደለም ልጁን አይቶ ይሄዳል። አለቀ። ልጁ አለ። በቃ ከልጁ ጋር ነው ያላት ነገር ያለው ነገር። ሁለቱም ሊገናኙ ይችላል በመንገድ ያ ነው። ከእንግዲህ ሲጀመር አብርሃምን ጠርተህ ባታወራው በጣም ደስ ይለኛል። ከእሱ ጋር ምንም የምታተርፈው ነገር የለም።